በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። የቅዱሳን አባቶቻችን አምላክ በምሕረትና በቸርነት ጠብቆ ለዚች ለተባረከች ሰዓትና ለተቀደሰ ስፍራ ለተቀደሰ ዓላማ ከቁጥር ሳያጎለን ስለሰበሰበን ክብር ምስጋና ለተወደደው ስሙ ለእርሱ ይሁን። ክቡር አባታችን መልአከ ብርሃናት ቆሞስ አባ ጴጥሮስ ዶክተር የዚህ ታሪካዊ አንጋፋ ገዳም የስብከተ ወንጌል ክፍል ኃላፊና የዚሁ ታላቅ ስፍራ የቦርዱ ዋና ጸሐፊ፣ የተከበራችሁና የተወደዳችሁ አበው መነኮሳት አባቶቻችን፣ በእግዚአብሔር ጸጋ የተጎበኛችሁ በተለያየ ጸጋ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን የምታገለግሉ አገልጋይ ወንድሞቼ፣ እንደ ሰማይ ከዋክብት ደምቃችሁ በቅድስናው ስፍራ የተገኛችሁ የቤተ ክርስቲያናችን የስስትና የቁርጥ ቀን ያደራ ልጆች ምእመናን፣ በወደደን ባፈቀረን በውድ ልጁ ደም ከኃጢአታችን ባነጻን በሕያው እግዚአብሔር ፍጹም የሰላምታ ቃል እንደምን አመሻችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? የቅዱሳን አባቶቻችን አምላክ በጸጋ ጎብኝቶ በረድኤት አቅርቦ ኃጢአት በደላችን በፊቱ እንደ አለላ ሆና ብትቀላ ምሕረት ቸርነቱን አብዝቶ እንደ ባዘቶ ሊያጠራን ከማያልቀው ጸጋ ይችን ተጨማሪ ሰዓት ለንስሐ የሰጠን የቅዱሳን አባቶቻችን አምላክ በድጋሜ ስሙ ለዘላለም የተመሰገነ ይሁን። ቀሪው ሰዓታችንን የሚረባና የሚጠቅመንን ቃል ሊያስተምረን፣ ሊመክረን፣ ሊገስጸን በተቀደሰው ስፍራ ለተቀደሰ ዓላማ እግዚአብሔር ጠርቶናልና እግዚአብሔር በእናንተ ፊት ቆሜ እንዳገለግል ለተሰየምኩት የምናገርበትን ርቱ የሆነ አንደበት፣ ቁጭ ብላችሁም ቆማችሁም የምታዳምጡ የምትሰሙበትን እዝነ ልቦና አምላካችን እግዚአብሔር እንዲያድላችሁ እንዲያድለን የእርሱ ፈቃድ ከሁላችን ጋር ይሁን። ከእኔ ጋር ደስ ይበላችሁ የሚል የትምህርት ርዕስ ይዘን ባለችን ጥቂት ደቂቃ አናረዝምም፣ የእግዚአብሔርን ቃል እንማማራለን። ጥበብን ለጠቢባን ዕውቀቱን ደግሞ ለአስተዋዮች የገለጠ አምላካችን እግዚአብሔር ለሁላችንም ማስተዋልና ጥበቡን ይግለጥልን። ከኔ ቀደም ብለው የእግዚአብሔርን ቃል ሲያካፍሏችሁ የነበሩ በጸጋ እግዚአብሔር ያከበራቸው መምህር ለእሳቸው ቃለ ሕይወትን ያሰማልን። የሰማነውን ደግሞ እንድንተገብር እግዚአብሔር በቅዱስ መንፈሱ ሁላችንንም ይርዳል። ከኔ ጋር በውስጤ ደስ ይበላችሁ። የዚህ ትምህርታችን ዋና መሰረታዊ ዓላማ እርግጠኛነቷ ባልተረጋገጠባት ዓለም ለምንኖር እንደ ሥጋ ፍላጎታችን እንደ ዓይን አምሮታችን ሩቅ አላሚዎች ለሆንን ባልጠበቅነው ባላሰብነው መንገድ በሞት መንገድ የምንጠራ ቅርብ አዳሪዎች መሆናችንን አውቀን እግዚአብሔር ከዋለልን ውለታ የተነሳ ተቀዳሚ ተከታይ የሌለውን አንድያ ልጁን በውድ ፍቅሩ ለቤዛ ዓለም እንዲወርድ እንዲወለድ በዓለም ላይ ተገልጦ እንዲታይ ያደረገበትን ድንቅ የማዳን ነገር እንድንገልጥና በዚህ የእግዚአብሔር ጸጋ እንድንጎበኝ ለጥቂት ደቂቃ ያክል እንደ ውቅያኖስ ከሰፋው የዘመነ አስተርእዮ ትምህርት ወይንም ከበዓለ ኤጲፋንያ ከጥምቀት በዓል አያይዘን እስከ አብይ ጾም መግቢያ ድረስ ያለውን የክርስቶስ ወደዚህ ዓለም በሥጋ ማንነት በእኛ ደካማ ባህሪ ተገልጦ ያሳየንን የፍቅሩን ጥግ የምንገልጥበት ሰሞን እንደመሆኑ መጠን ይህች ታሪካዊቷ ጥንታዊቷ ዘመን ተሻጋሪዋ ዘመንን የምታስረጅ የዘመናት ሽርፍራፊ ክብሩን የማያጎሉባት በክርስቶስ መሠረት ላይ የታነጸች የውሃ ግድግዳ የደም መሠረት ተብላ የምትጠራ ብዙ ማዕበልና ወጀቦች በግራ በቀኝ በኋላ በፊት ቢያማቷት አለቷ ክርስቶስ የሆነ የምትመሰክር አሁንም ያለንባት ስፍራ የማያረጀውን እውነት በመመስከር ለመላው ዓለም እውነትን በመግለጥ ላይ የምትገኝ ከኋላ የመጡ እርሷን፣ ክብሯን፣ ዝናዋን፣ ታሪኳን የቆመችበትን መሰረታዊ ሐሳብ ባለመረዳት በተለያዩ ሶሻል ሚዲያ ላይ ጠለሸት እየቀቧት
ተልእኳን በማዛባት ልዩ ገጽታ እንድትላበስ ቢያደርጓትም ውበቷ ክርስቶስ፣ የሚኩላት ክርስቶስ፣ ሙሽራዋ ክርስቶስ፣ እሷም ለሙሽራው ለክርስቶስ ሙሽሪት ናትና እውነትን በመግለጥ የማትጠረጠር ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ሃይማኖታችን ጭምር ይሄን እውነት ለዓለም የምትሰብክበት ከዕለታቶች ሁሉ ከሰሞናቶች ሁሉ ከወራቶች ሁሉ በኩረ ዕለታት በኩረ ሰሞናት በኩረ ወራት ተብሎ ቢጠራ የማያስበት ከበዓለ ልደት አንስተን እስከ አብይ ጾም መግቢያ የምንመሰክረው እውነት ይህን የክርስቶስን በፍቅር የተገለጠበትን ሐሳብ የምናብራራበት ነው። እንኳን ለዚህ ለበዓል አስተርእዮ በሰላም በጤና በፍቅር አደረሰን አደረሳችሁ። ሞገስ ባለው ጭብጨባ ጭፍገግ በሌለበት መከፋት በሌለበት እልልታ ጭብጨባ እግዚአብሔርን ልታመሰግኑ እየጋበዝኳችሁ ወደ ዕለቱ ክፍል 2 የወንጌል አገልግሎት እንገባለን። ከእኔ ጋራ ምን ይበላችሁ? ደስ ይበላችሁ። የሉቃስ ወንጌል ምዕራፍ 15 ቁጥር 9 ላይ የተመዘገበ ወርቃማ የእግዚአብሔር ቃል ነው። ይሄ ትምህርት በዚህ መጽሐፍ ቅዱስ ገጸ ንባብ ላይ ምሳሌያዊ ትምህርት ተብሎ በሦስት አይነት መንገድ እንደተገለጠ ጸሐፊው ይመሰክራል። በወንጌላውያኑ አንድ የሚታወቅባቸው ባህሪ ወይንም መታወቂያ መገለጫ ምልክት አላቸው። አራቱ ወንጌላውያን አንዱ ያነሳውን መለኮታዊ ሐሳብ አንደኛው ወንጌላዊ እያብራራ እያፍታታ እንዲህ ተብሎ እንደተነገረ እያለ የነቢያትን የትንቢት ሐሳብ በማንሳት እያጎላ ይሰብክና ይገልጥና፣ ሌላኛው ደግሞ ወንጌላዊ ትምህርቱን በማዋዛት በምሳሌ መልክ እየጠቀለለ ትምህርቱ ድምዳሜ እንዲያገኝ በማድረግ የአራቱ ወንጌላውያን የተመጋጋቢነታቸውን ምንነት ያስረዳል ክፍል ይህ የሉቃስ ወንጌል አንዱ ማስረጃችን ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይድረሰውና ወደዚህ ዓለም በአጭር ቁመት በጠባብ ደረት ተወስኖ የእጁን ተአምራት ወይንም የእጆቹን ተአምራት የቃሉን ትምህርት እያሳየ በኢየሩሳሌምና በአውራጃዎቿ በሚመላለስበት ሰዓት ላይ የጌታችን የኢየሱስ ክርስቶስ ወደዚህ ዓለም የተገለጠበትን ዓላማ ያልተረዱ በሰዓቱ ከእኛ በላይ ሕግ አዋቂ ከእኛም በላይ ሕግ አርቃቂና ሕግ አስፈጻሚ ማንም የለም ብለው ይመጻደቁ የነበረ በሐሰት ፕሮፓጋንዳ ትምህርታቸው የሕዝብን ልብ በእሳት ላይ እንደተጣደ ቅቤ ያቀልጡ የነበረ የአብርሃም ልጆች ነን እያሉ የአብርሃም ሥራ የማይሰሩ እጅጌዎቻቸውን በማስረዘም አንገታቸው ላይ 10ቱ ትእዛዛትን በማንጠልጠል በትልልቅ ገበያዎች መካከል ለውዳሴ ከንቱ ለተርእዮ ይመላለሱ የነበረ ወይ እነሱ አይገቡ ወይ ሌሎች ሰዎችን አያስገቡ የጥፋት ድንጋዮች ሆነው የቀረቡ በጌታ የማዳን አገልግሎት ላይ እንቅፋት በማስቀመጥ በአይሁድ ማህበረሰብ ዘንድ ከሚታወቁ 6 ተፎካካሪ ተጻራሪ ፓርቲዎች ከሚባሉት መካከል 2ቱ አንድነትን መስርተው ባለመስማማት መስማማትን ፈጥረው ወደ ጌታ ደቀ መዛሙርት ዘንድ በመቅረብ የክርስቶስን ወደዚህ ዓለም መገለጥ ባለመረዳት ጥያቄ እንደጠየቋቸው የማቴዎስ ወንጌል ምዕራፍ 9 ከቁጥር 9 እስከ 12 ስታነቡ የጭቅጭቅ ርዕስ አጀንዳ እንደፈጠሩ ወንጌላዊ ማቴዎስ ያስገነዝበናል። በዚህ የጭቅጭቅና የንትርክ ርዕስ በመፍጠር የታወቁ ከ6ቱ ተፎካካሪ አንጃዎች መካከል ወደ ጌታ ደቀ መዛሙርት ዘንድ ቀርበው በጥያቄ ያስጨነቋቸው ጸሐፍት ፈሪሳውያን የተባሉ ወገኖች ናቸው። ምህዋራቸውን የሳቱ ሥጋ የሸተቱ መንፈሳዊነት የጎደላቸው ከእግዚአብሔር ክብር የራቁ የከበሬታ ወንበር ይሳብልን ይላሉ፣
ክብር ግን ከላያቸው ላይ የራቀባቸው ጌታችን በማስተማር ሕይወት ላይ በነበረበት ሰዓት እነዚህን አካላት አድራሻ እያደረገ ይናገራሉ፣ ሕግ ያበዛሉ፣ ቀንበር ያከብዳሉ። ያዟችኋል፣ ቢያዛችሁ አድርጉ ቢሏችሁ ከማድረግ ግን ወደ ኋላ እንዳትሉ። እነሱ ተግብሩ ይላሉ፣ በጣታቸው ግን ለመንካት ብዙ ነገርን ይጸየፋሉ። ስታያቸው ውጫቸው እንደተለሰነ መቃብር የሚያምር ነው። የወጭቱን ውጩን ያጸዳሉ። መጽዳት ያለበት ውስጡ ሳለ ተውሳክ በሽታ የሚያመጣው የውስጡ ችግር ሆኖ ሳለ በውጭ ነገር ላይ ብቻ በመድከም ጊዜያቸው የሚያጠፉ ናቸው። አብርሃም አባት አለን ይላሉ፣ አንድም የአብርሃም ሥራ ሲሰሩ አታያቸው። ስለዚህ የሚያዟችሁን ሁሉ አድርጉ፣ ነገር ግን አለ ያዘዟችሁን አይተገብሩምና አልተገበሩትም ብላችሁ ደግሞ በስህተታቸው መንገድ ላይ እንዳትገኙ ተጠንቀቁ፣ ተጠበቁ እያለ በአጽንዖት አድራሻ በማድረግ የሚያስተምርባቸው እንዲጠነቀቁ፣ ሕልም የሆነውን ነገር እንዳይነኩ፣ ኅብረት ከነዚህ ጋር እንዳይፈጽሙ በጣም ትኩረት ሰጥቶ ያስተማራባቸው ክፍሎች ናቸው። በማቴዎስ ወንጌል ምዕራፍ 23 ላይ ከቁጥር 1 እስከ 3 ስታነቡ ይሄንን ሐቅ እንዴት አስረግጦ ይነግራቸው እንደነበረ ትረዳላችሁ። አሁን ወደ እነሱ ጉዳይ ጊዜያችንን አናጠፋም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበትን ዓላማ አልተረዱም። ዛሬም የእነዚህ አካላት እነሆ ርዝራጆች የሆኑ ክርስቶስ አምላክ ሆኖ ሳለ ከላይ ሳይጎድል ከታች ሳይጨመርበት በተዋህዶ ከብሮ እንደተገለጠ ያልተረዱ አካላት ገሚሱ ሎቱ ስብሐት ፍጡር ነው ይለዋል፣ ገሚሱ ደግሞ ፈጣሪም ሊሆን ይችላል ፍጡር ግን መሆኑን አንክድም በማለት ይደራደሩበታል። በዚህ ብቻ አይደለም፣ ሌሎች ባህሪያቶችን እየጨመሩ ለትምህርታቸው ለስህተት ትምህርታቸው ማጠናከሪያ በማድረግ መጽሐፍ ቅዱስ እንደምታውቁት ለሁሉ ነገር የሚመች ነው የቀረበ መስሎ ስለሚታያቸው የያዙትን የስህተት ትምህርት ከጨለማው አበጋዝ ከሉሲፈር ጋር በመተባበር በእውነተኛው የመዳን ወንጌል ላይ ብዙ ቅርሻቶች፣ ብዙ ጠለሸቶች፣ ብዙ የሐሰት ትምህርቶች በዓለም ላይ እየተላለፉ ያሉበት ዘመን እንደሆነ ለእናንተ መናገር ለቀባሪ የማርዳት ያክል ስለሚሆን ይሄን የቤት ሥራ ለእናንተ ሰጥቼ መመርመር፣ እውነትን መያዝ፣ ሐሰትን ወደ ጎን መተው የእኛ ድርሻ ሆኖ ሳለ የተነሳንበትን ሐሳብ ጭብጡን እንድናቀው ለመንደርደሪያ ያክል